ሰላም ለእናንተ ይሁን በክርስቶስ ኢየሱስ የተወደዳችሁ ቅዱሳን እግዚአብሔር ረድቶን ጌታ አግዞን እንደገና ዛሬ በዚህ ጊዜ በእንዲህ አይነት መልኩ ተገናኝተናል። ክብር ለኢየሱስ ክርስቶስ ይሁን። ባለፈው የጀመርነውን ትምህርት እንቀጥላለን። አሁን ባለፈው ታስታውሱ እንደሆነ ለተከታታይ 6 ክፍል በተሸነፈ ዓለም ውስጥ በአሸናፊነት መኖር በሚል ርዕስ ስንማር ቆይተናል። ባለፈው የተማርነው በተሸነፈ ዓለም ውስጥ በአሸናፊነት መኖር ክፍል 6 ቁጥር 1ን አይተናል። ይሄንን ዩቲዩብ ላይ ገብታችሁ ለትምህርቱን ከወደዳችሁት ሼር እንድታደርጉ ሰብስክራይብ እንድታደርጉ እንድታዩትና ኮሜንት እንድትሰጡ በጌታ ፍቅር አበረታታለሁ። ምናልባት የጥራት ችግር ሊኖር ይችላል። እሱንም በትዕግስት በልበሰፊነት እንድትሸከሙ እግዚአብሔር ነገሮችን እስኪያስተካክል ማለት ነው። ስለዚህ ፓስተር ሚስተር ሜጀር ብላችሁ ቪዲዮን ሰብስክራይብ እንድታደርጉ ዩቲዩብ ላይ ይሁን። እግዚአብሔር ዘመናችሁን ይባርክ። ዛሬ የምንመለከተው በተሸነፈ ዓለም ውስጥ በአሸናፊነት መኖር የሚለውን ክፍል 6 ቁጥር 2ን እንመለከታለን። ባለፈው ለማየት የሞከርነው በዚህ በተሸነፈ ዓለም ውስጥ በአሸናፊነት መኖር ክፍል 2ን ስንመለከት የመጀመሪያውን ክፍል ስንመለከት ክፍል 1 ላይ የሰይጣን ይሄ በአንደኛ ዮሐንስ መልእክት መጽሐፍ ምዕራፍ 5 ቁጥር 19 ላይ እኛ ከእግዚአብሔር እንደሆነን እናውቃለን፣ ዓለም በሞላ ግን በክፉ ተይዟል ብሎ ሐዋርያው ተናግሯልና ይሄ ገቨርን የተደረገው ይሄ የወደቀው ዓለም የፍርድ የሚጠብቀው ዓለም ይሄ የእግዚአብሔርን የቁጣ ትኩሳት የሚጠብቀው በአንደኛ ጴጥሮስ መልእክት መጽሐፍ ምዕራፍ 3 ቁጥር 10 እስከ 11 ጀምሮ ያለው ክፍል ብትመለከቱ ይሄ ዓለም ኦልሬዲ ፍርድ የሚጠብቀው ዓለም ነውና በዚህ ዓለም ውስጥ በዚህ በተሸነፈ ዓለም ውስጥ ግን በአሸናፊነት እንዴት መኖር እንችላለን ብለን የተወሰኑ ነገሮችን አይተናል። እንግዲህ የመጀመሪያው ማሸነፊያ ስልቱ የጠላትን ማንነት ማወቅ ነው። ተጋጣሚያችንን ወደረኛችንን እኛን ከመንፈሳዊ ዓለም የሚያዘገየንን ጠላት ለይተን ማወቅ ብለናል። እሱን በመጀመሪያው ክፍል ላይ አይተናል። እሱን እንድታዩ ይሁን። ከዚያን ቀጥልና በዚህ በተሸነፈ ዓለም ውስጥ በአሸናፊነት መኖር የሚለውን ዛሬ የምንመለከተው ደግሞ የጠላትን የውጊያ ስልቱን ማወቅ ነው። እንግዲህ ጠላትን ማንነቱን ካወቅነው በኋላ ስልቱን ደግሞ ማወቅ ያስፈልጋል። እንዴት ነው ሰይጣን የሚዋጋው? እንዴት ነው የጨለመው ዓለም ገዢ እኛን አታክ የሚያደርገን መንፈሳዊ ሕይወታችንን አቢዩዝ የሚያደርገው? እንዴት ነው ድል ሊነሳን የሚችለው? እንዴት ነው ሊቋቋመን የሚችለው? እንዴት ነው ሊገዳደረን የሚችለው የሚለውን ማየት የግድ ያስፈልጋልና እሱን አሁን እንመለከታለን። የመጀመሪያው ወገኖቼ የሰይጣን የውጊያው ስልቱ ሰይጣን የሚዋጋው አንደኛ በማታለል ነው ወገኖቼ። በመጀመሪያው ክፍል ላይ ስንመለከት ሰይጣን ምንም አይነት ፖቴንሻል የለው፣ አቅም የለውም፣ ኃይል የለውም። በክርስቶስ ኢየሱስ በመስቀሉ ሥራ የተመታ ነው፣ የወደቀ ነው፣ የተሸነፈ ነው ወገኖቼ። ነገር ግን ስቲል ቅዱሳንን ይዋጋል፣ ስቲል ዓለምን ያስታል፣ ስቲል ሰዎችን ለገሃነም ያዘጋጃቸዋል፣ ስቲል ሰዎች ለእግዚአብሔር እንዳይታዘዙ ያደርጋቸዋል፣ ስቲል ሰዎች በእግዚአብሔር መንግሥት ሐሳብ ላይ በእግዚአብሔር መንግሥት ሕገ መንግሥት በሆነው በቃሉ ላይ የሰው ሕይወት በአመፃ እንዲሞላ ያደርጋል። የሚያደርግበት አንደኛው ስልት ወገኖቼ ማታለል ነው። በሁለተኛ ቆሮንቶስ መጽሐፍ ምዕራፍ 2 ቁጥር 11 ላይ ሐዋርያው ጳውሎስ ይሄ ሶስተኛ ሰማይ የደረሰ ሰው ሊሰማ ያልተገባውን የመላእክት ቋንቋ ሰማው ያለ ሰውዬ እግዚአብሔር በብዙ ክብር የገለጠበት 14 መጽሐፍ የጻፈ ሰውዬ ይሄ ሰው ሲናገር እንደዚህ አለ። በሁለተኛ ቆሮንቶስ መልእክቱ ላይ በሰይጣን እንዳንታለል የእሱን ሐሳብ አንስተውም አለ። ሃሌሉያ! አያችሁ፣ ሰይጣን የሚዋጋው በማታለል ነው። ሰይጣን ቅዱሳንን የሚዋጋቸው በማታለል ነው። ይሄ የውጊያ ስልቱ ነው ወገኖች። ለዚህ ነው ጳውሎስ አሁን ውጊያ ግጥሚያው ከምንም ማለት ከሐሳቡ ጋር በሰይጣን ሐሳብ ላይ ነው ምነቃዋል። ለዚህ በሱ እንዳንታለል የሱን ሐሳብ አንስተው። ለዚህ ሐሳቡ ላይ መንቃት ነው። የብዙ ሰው መንፈሳዊ ሕይወት ውድቀት የሚጀምረው ሐሳብ ላይ ነው ወገኖች። መጽሐፍ ቅዱስ እንደዚህ ይለናል። ሐዋርያው ዮሐንስ ሲጽፍልን ከነርሱ መካከል ደቀ መዝሙር ተብሎ ስለተጠራው ስለ አንድ ሰው ስለ ይሁዳ ሲናገር እንዲህ ይለናል። ሰይጣንም በአስቆርቱ ይሁዳ ልብ ውስጥ ሐሳብ አስገባ ይለናል ወገኖች። ሐሳብ ነው የገባው። ይሁዳ
ኢየሱስ ክርስቶስን ከመሸጡ በፊት ይሁዳ ኢየሱስ ክርስቶስን ወደ ገንዘብ ከመቀየሩ በፊት መጀመሪያ ሐሳብ ነው የተቀበለው። ያንን ሐሳብ ሜዲቴት ማድረግ ጀመረ። ያው መጽሐፍ ቅዱስ ሲናገር እንዲህ ነው የሚለው፣ ምቹ ጊዜ ጠብቅ ነበር ነው የሚለው። ያ የመጣውን ሐሳብ የማን እንደሆነ ባለመረዳቱ፣ ያንን ሐሳብ ዲዘርን ባለማድረጉ፣ ከተቀበለው ተልእኮ ጋር ይጣጣም አይጣጣም እንደሆነ ሳይረዳ ወገኖቼ ይሁዳ ለሐዋርያነት የተጠራ ሰው ነው። ኢየሱስ ክርስቶስ ሌሊቱን ሙሉ ሲጸልይ አድሮ ነው ማለዳ ላይ ሐዋርያት ብሎ የሾማቸው። ወገኖቼ በምሪት ነው የተሾመው። በፍጹም ይሁዳ ኢየሱስ ክርስቶስን አሳልፎ እንዲሸጥ አይደለም የተጠራው። ይሁዳ የሰማዩ መንግስት እንደራሴ እንዲሆን ነበር፣ አምባሳደር እንዲሆን ነበር። መጽሐፍ ቅዱስ ሲናገር ታስታውሳላችሁ። በሐዋርያት ሥራ መጽሐፍ ምዕራፍ 1 ላይ እኮ ጴጥሮስ ሲናገር እንደዚህ አለ፣ ይሁዳ እኮ የሐዋርያት መሪ ነበር አለ። መሪ ነበር። ስለዚህ ቀላል የሚባል ሰው አይደለም። ነገር ግን ሐሳብ ነው ወደ እሱ የመጣ። ወገኖቼ ሐሳብ ወደ እሱ መጣ። ስለዚህ ይህንን ሐሳብ ሳይመረምረው እግዚአብሔር ለሱ ካለው ዓላማ ጋር ከጥሪው ጋር ከተልእኮ ጋር ሳያጣጥመው ሐሳቡን ማብላላት ጀመረ። የዚያን ምቹ ጊዜ ጠብቅ ነበር አልና ቀን ጠብቆ ኢየሱስን አሳልፎ ሰጠው። እዚህ ወገኖቼ የመጀመሪያው ነገር ሐሳብን ኪፕ ማለት መጠበቅ ያስፈልጋል። መጠበቅ ያስፈልጋል። ለዚህ ሆኖ ጳውሎስ ሲናገር በኤፌሶን መልእክት መጽሐፍ ምዕራፍ 6 ቁጥር 10 ላይ እንደዚህ ያለ ወገኖቼ በጣም የሚያስገርም ቃል ይናገራል። እንግዲህ በቀረስ በጌታና በኃይሉ ችሎት የበረታችሁ ሁኑ ካለ በኋላ የዲያብሎስን ሽንገላ ትቃወሙ ዘንድ ይላል። ሽንገላ ማታለሉ፣ ሸንጋይነቱ ትቃወሙ ዘንድ የመዳን ራስ ቁር አድርጉታል። የመጀመሪያው የመዳን ሜንታል መጠበቅ፣ አይምሮ መጠበቅ አለበት። አይምሮ መጠበቅ። ለዚህ ነው ጳውሎስ የመዳንን ራስ ቁር አድርጎ የመጀመሪያው እሱ ነው። ሽንገላውን ትቃወሙ ዘንድ ቢኮዝ ለአእምሮ ነው የሚሰጠው ወገኖች። ሐሳብ ለአእምሮ ነው ሐሳብ የሚሰጡ። ስለዚህ መንቃት ያስፈልጋል። በሰይጣን ሐሳብ ላይ መንቃት ያስፈልጋል ወገኖቼ። ሰይጣን በቀላሉ የሚያገኛቸው ሰዎች እነማን ናቸው? ለሰይጣን ሐሳብ ታልፈው የሚሰጡ ሰዎች እነማን ናቸው? የመጀመሪያ ወገኖቼ ለሰይጣን ሐሳብ ታልፈው የሚሰጡ ሰዎች እነማን ናቸው? የመጀመሪያው ሰይጣን የሚያታልላቸው በቀላሉ ወጥመድ ውስጥ የሚከታቸው ሰዎች እነማን ናቸው? የተወሰኑ ነገሮችን ላሳያችሁ። የመጀመሪያ ወገኖቼ በመጠን መኖር ያቃተውን ሰይጣን በቀላሉ በወጥመድ ውስጥ ይከተዋል። በመጠን መኖር በተለይ ባለንበት በዚህ በ21ኛው መቶ ክፍለ ዘመን ላይ በዚህ በነገር ሁሉ ማብቃት ነገር ላይ ሰው ሁሉ በጣም ራስ ወዳድ በሆነበት በዚህ ዘመን ላይ በመጠን መኖር ብሎ መስበክ እጅግ በጣም ምናልባትም እንደው ላይመጥር የሚችል ይመስላል። ግን እውነት ነው። የእግዚአብሔር ቃል እውነት ስለሆነ እሱን ነው የምናወራው። ስለዚህ ሰይጣን በቀላሉ የሚያታልለው በቀላሉ በማታለል ወጥመድ ውስጥ ድል የሚያደርገው ሰው ማን ነው? በመጠን መኖር ያቃተው። ለዚህ ሐዋርያው ጴጥሮስ ሲናገር በአንደኛ ጴጥሮስ መልእክት መጽሐፍ ምዕራፍ 5 ላይ የእግዚአብሔር ቃል እንደዚህ ይላል። ከቁጥር 6 ጀምሮ ከቁጥር 6 ጀምሮ ወደታች ስታነቡት በመጠን ኑሩ፣ ንቁም፣ ባለጋራችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ ይዞራልና በዓለም ያሉት ወንድሞቻችሁ ይህን ሁሉ መከራ እንደሚቀበሉ አውቃችሁ በእምነት ጸንታችሁ ተቃወሙት ይላል። ሃሌሉያ ወገኖቼ፣ ይቅርታ አንዳንድ ሰዎች እንደው የእግዚአብሔርን ቃል በልማድ ሲናገሩ ምን ይሉታል? ባለጋራችሁ ዲያብሎስ እንደሚያገሳ አንበሳ ዙሪያችሁን ይዞራል ይላል። በእርግጥ እንደሱ አይልም መጽሐፍ ቅዱስ። ዙሪያችሁን ይዞራል አይልም። እንደዛ አይደለም ጴጥሮስ የተናገረው። ጴጥሮስ እያለ ያለው የዲያብሎስ ማጥመጃ እንደሚያገሳ አንበሳ ኦልሬዲ ይሄ በወደቀው ዓለም ላይ አለ። ለመስበር፣ ለመግደል፣ ለመዋጥ ከእግዚአብሔር ምክረ ሐሳብ ሰውን ለማውጣት እየተንቀሳቀሰ ነው። ማንን ነው የሚፈልገው? በመጠን መኖር ያቃተውን ነው ወገኖች። የሐዋርያው ይሁዳ ችግር ይሄ ነበር። በመጠን መኖር፣ በተሰጠው ልክ መኖር። ለዚህ ቃል በቃል መጽሐፍ ቅዱስ ሲናገር
ታስታውሳላችሁ ያቺ ሴት ምህረት የተደረገላት የአልባስጥሮስ ብልቃጡን ሰብራ በዛ በለምጣሙ በስምዖን ቤቱን ሁሉ በሽታ ያወደችው ስለተደረገላት ምህረት በእግዚአብሔር ፊት ነፍሷን ያፈሰሰች ያላትን ሁሉ የሰጠች ያቺን ሴት ይሁዳ ተቃወማት። እነሆ ገንዘብ ተሽጦ እኮ ለድሆች ይሰጥ ነበር። መጽሐፍ ቅዱስ እንደዚህ ይላል፣ ስለ ድሆች ገዶት ሳይሆን ከኮሮጆ ገንዘብ ይወስድ ስለነበር የማይገባውን ያደርግ ነበር። ከመጠን ያለፈ ገንዘብ ወዳድነት ውስጡ ነበር። ስለዚህ በሌሎች የሐዋርያት ሕይወት መርህ መሰረት መሄድን አልፈለገም። ይሄንን ሰውዬ ነው እንግዲህ ከሐዋርያት መካከል ሰይጣን ሐሳብ ያስገባበት። ለዚህ ነው ጴጥሮስ ሲናገር በመጠን ኑሯል። የመጀመሪያው በሰይጣን የማታለል ወጥመድ ውስጥ እንድንገባ ከሚያደርገን ነገር አንዱ መጠን ያለፈ የዚህ ዓለም ስግብግብነት ውስጣችን ሲገባ ልከኞች ልንሆን ይገባናል። ክርስቲያኖች ቅዱሳን ልከኞች ልንሆን ይገባናል። ጳውሎስ ጢሞቴዎስን ሲመክረው አንተ ግን ነገርህን ሁሉ በልክ አድርጋለሁ። ልክ ሊኖረን ይገባል ወገኖቼ። ዓለም በሮጠ መጠን ልንሮጥ አይገባም። ዓለም በተወዳደረው መጠን ልንወዳደር አይገባም። ልከኞች ስለዚህ በመጠን መኖር ያቃተው ወገኖቼ የሰይጣን የማታለል አቅሙ አክቲቭሊ የሚሰራው በመጠን መኖር ባቃተው ሰው አእምሮ ላይ ነው። ይህንን መጽሐፍ ቅዱሳችሁን እስቲ ተመልከቱ። በአንደኛ ጢሞቴዎስ መልእክት መጽሐፍ ላይ ምዕራፍ 6 ቁጥር 6 ላይ የእግዚአብሔር ቃል ሲናገር እንዲህ ይላል፣ ኑሮዬ በቃኛል ለሚል ግን እግዚአብሔርን መምሰል እጅግ ማትረፊያ ነው። ወደ ዓለም ምንም እንኳን አላመጣንምና አንዳች ልንወስድ አንችልም። ምግብና ልብስ ከኖረን ግን እርሱ ይበቃናል። ዳሩ ግን ባለጠጎች ሊሆኑ የሚፈልጉ በጥፋትና በመፍረስ ሰዎችን በሚያሰጥም በሚያሰንፍም በሚጎዳ በብዙ ምኞት በፈተና በወጥመድም ይወድቃሉ። ገንዘብን መውደድ የክፋት ሁሉ ስር ነውና አንዳንዶችን ሲመኙ ከሃይማኖት ተሳስተው በብዙ ስቃይ ራሳቸውን ወጉ። አንተ ግን የእግዚአብሔር ሰው ሆይ ከዚህ ሽሽ። ጽድቅን፣ እግዚአብሔርን መምሰል፣ እምነትን፣ ፍቅርን፣ መጽናትንም የዋህነትን ተከታተል ይለዋል። ክብር ለኢየሱስ ይሁን። ጳውሎስ እየተናገረ ያለው ሰርቶ መበልጸግ ኃጢአት ነው አላለም። ጳውሎስ እያለ ያለው ቅዱሳኖች ባለጸጎች አይሁኑ አላለም። እግዚአብሔር በእውነት ሰዎችን ያበለጽጋል። ሃሌሉያ! እግዚአብሔር ሰዎችን ይባርካል። የእጅን ሥራ ይባርካል። ጤናን፣ ሕይወትን፣ ኑሮን ይባርካል። ጳውሎስ እያለ ያለው ከመጠን ባለፈ አስተሳሰብና ፍላጎት፣ ምኞት፣ እነዚህ ነገሮች ወደ ተሳሳተ ነገር ይወስዳል። ኢቭን እምነትን እስከ ማሳጣት፣ ክርስትናን እስከ ማስካድ፣ መንፈሳዊነትን እስከ ማስጣል ይደርሳል ይሄ አይነት አስተሳሰብ። ለዚህ ይህን አስተሳሰቡን የተቃወመው ትክክል ያልሆነውን አስተሳሰብ እንጂ ሰርቶ መበልጸግን አይደለም። ሰርቶ መበልጸግን አይደለም። ሰርቶ መበልጸግ ሕግ ነው ወገኖቼ። እንድንበለጽግ እግዚአብሔር ይፈልጋል። እንድንባረክ እግዚአብሔር ይፈልጋል። ደግሞም እግዚአብሔር የበረከት አምላክ ነው። ሃሌሉያ! የበረከት አምላክ ነው። እየተናገረ ያለው ግን ትክክል ባልሆነ ምኞት ውስጥ፣ ተገቢ ባልሆነ አስተሳሰብ ውስጥ ገብቶ መጠመድ ነው። ለዚህ ወገኖቼ የመጀመሪያው ነገር ሰይጣን የማታለል ሥራ ነው የሚሰራው። ማታልዛ ሐሳቡ ላይ መንቃት ያስፈልጋል። ሐሳቡ ላይ ኮንሸንስ መሆን ያስፈልጋል። በልክ መኖር ያስፈልጋል። ሰይጣን የሚያታልለው ይሄንን ነው። ታስታውሳላችኋል። በዘፍጥረት መጽሐፍ ላይ እኮ የዘፍጥረት መጽሐፍ ምዕራፍ 3 እኮ ታሪክ የሚነግረን ለረጅም ዓመት እኮ ኖረዋል። እነዛ ሰዎች በኤደን ገነት እኮ ኖረዋል። ፍሬውን ለረጅም ዓመት አይተውታል እኮ። አንድ ቀን ግን ወደ እነሱ የመጣው ሐሳብ ገደብ ያለፈ ሐሳብ፣
በልክ ከመኖር ያለፈ ሐሳብ በከተፈጠሩለት ነገር ውጪ የመኖር ሐሳብ ውስጣቸው ገባ። እንደ እግዚአብሔር የመሆን ምን ማለት ነው? ባጭር ቃል ወርሺፕ የመቀበል አምልኮን የመቀበል ጉዳይ ነው እንጂ ሲፈጠሩም እኮ ሰው በእግዚአብሔር አምሳልና መልክና ምሳሌ ተፈጠረ፣ እግዚአብሔርም ወንድና ሴት አድርጎ ፈጠራቸው ነው። እዚህ የጎደለ ነገር የለም። ሰው ፍጹም ሆኖ ነው የተፈጠረው፣ ያውም በእግዚአብሔር መልክና ምሳሌ ነው የተፈጠረው። ወይ ታዲያ ለምንድነው ምዕራፍ 3 ላይ እንደ እግዚአብሔር የመሆን ፍላጎት ውስጣቸው ያደረው? ሌላ ታሪክ አምልኮን መቀበል ነው የፈለጉት። አያችሁ፣ ሰይጣን ያጣውን ያ የወደቀበትን ነገር ወደ እነሱ ያስተላልፈው። ለዚህ ለመብል ያማረ ለጥበብ መልካም እንደሆነ አየች፣ በላች፣ እሱም ከሷ ጋር በላ የሚል ቃል ነው ያለና ፌል ነው ያደረጉ ሰዎች ወደቁ። ለዚህ በመጠን አለመኖር፣ በልክ አለመኖር። ለዚህ ወገኖቼ ሰይጣን በቀላሉ ወጥመድ ውስጥ የሚከታቸው ሰዎች፣ በቀላሉ የሚያታልላቸው ሰዎች፣ እነዚህ የሚታለሉ ሰዎች በመጠን መኖር ያቃታቸው ናቸው። ለሁሉ ነገር ልክ ያስፈልገናል ወንድሞች እህቶች፣ ክብር ለኢየሱስ ይሁን። ሌላው የሰይጣን የመዋጊያ ስልቱ ምንድነው ብትሉኝ ፍርሃት ነው። ሰይጣን ከሚዋጋበት ሁለተኛው ነገር አንዱ ቴረር መልቀቅ ነው፣ ማስደንገጥ ነው፣ ፍርሃት መልቀቅ ነው። ስለማታውቁት ነገር ስላልተረከባችሁት ቀን እንድትሰጉ ያደርጋችኋል። አሁን ስላላችሁበት ሁኔታ ስጋት ውስጥ ይከታችኋል። ይሄ በቀላሉ ወጥመድ ውስጥ እንድንገባ ያደርገናል። መጽሐፍ ቅዱስ ሲናገር በተለየ ፍርሃትን አደገኛነት እኔ ሁለት ቦታ እንመልከት። አንደኛው በዚህ በትንቢተ ኢሳይያስ መጽሐፍ ምዕራፍ 7 ላይ በጣም የሚያስገርም ቃል ወሬኞች ለይሁዳ ንጉሥ መጥተው እንደዚህ አሉት፣ ኤፍሬም ከጠላት ጋር ተባብሯል፣ ስለዚህ የዳዊትን ቤት ኤፍሬም ሊያጠቃው ነው፣ እንደ ጠላት ሆኖበታል ብሎ ሲናገር መልእክት ወሬ ሲደርሰው መጽሐፍ ቅዱስ እንደዚህ ለራዛው በትንቢተ ኢሳይያስ መጽሐፍ ምዕራፍ 7 ላይ ብትመለከቱ ይህን ነው የሚለው፣ የንጉሱ ልብና የሕዝቡ ልብ የዱር ዛፍ በንፋስ እንደሚወዛወዝ ተወዛወዘ ይላል። አመነቱ፣ ግራ ገባቸው፣ ተጨነቁ። የሰሙት ነገር እዚህ ነው። እግዚአብሔር መልእክተኛውን ልኮ አትፍራ፣ ስለነዚህ ሁለት ጥላሰቶች ስለተቃጠሉ እንጨቶች አትስጋ፣ የመከሩትን ምክር ሰምቻለሁ፣ ነገር ግን አይጸናም አለው። ፍርሃት አደገኛ ነገር ነው። ለዚህ ሰይጣን ከሚዋጋው ነገር አንዱ በፍርሃት ነው። መጽሐፍ ቅዱሳችሁን ኋላ መለስ ብላችሁ ብትመለከቱ በተለይ በሉቃስ ወንጌል መጽሐፍ ምዕራፍ 13 ላይ ኢየሱስ ክርስቶስ ከቁጥር 31 እስከ 35 ያለውን ሐሳብ ብትመለከቱ ኢየሱስ ክርስቶስ ወደ ኢየሩሳሌም በሚሄድበት ጊዜ አንድ ተግዳሮት ገጥሞታል። ወገኖቼ መጡና እንደዚህ አሉት፣ ሄሮድስ ሊገልህ ይፈልጋልና እባክህን ከዚህ ጥፋ አሉት ኢየሱስን። ሂድ ከዚህ ፈጥነ። ይሄ በጣም ቀላል የሚመስል ግን አደገኛ ነገር ነው። አደገኛ ነው። ምክንያቱም ክርስቶስ ኢየሱስ የመጣበትን ዓላማ የሚያስት መልእክት ነው። የፍርሃት መልእክት ነው። ኢየሱስ አሁን ትግሉ ምንድነው? ኢየሱስ ከኢየሩሳሌም እንዲሄድ ነው። ወደ ኢየሩሳሌም ከተማ እንዳይገባ ነው ትግሉ። ቢኮዝ ኢየሩሳሌም ውስጥ ነው ታሪክ የሚሰራው ወገኖች። እሱ ሰክሪፋይ የሚሆነው ኢየሩሳሌም ውስጥ ነው። ስለ ኃጢአተኞች መስዋዕት የሚሆነው እንደ እግዚአብሔር በግ ሆኖ የሚሰዋው በኢየሩሳሌም ነው። ከኢየሩሳሌም ውጪ ሊሆን አይችልም። ስለዚህ ሰይጣን የመጀመሪያው ግፊቱ ፍርሃት መልቀቅ ነው። ሂድ ከኢየሩሳሌም ውጣ። ኢየሱስ የሚያስደንቅ መልስን ይመልሳላቸው። ሂዱና ለዛች ቀብሮ እንደዚህ ብሏት 2 እና 3 ቀናት እነዚህ ሰዎች ፈውሳሉ፣ አጋንንት አስወጣሉ። 3 ቀን በኋላ ፈጸማል። ነገር ግን አለ ነቢይ ከኢየሩሳሌም ውጭ እንዳይሞትም ለዚህ አልሄድም። አይ ፍርሃት ነው የለቀቁበት እንዲሄድላቸው። አያችሁ ሰይጣን የሚያደርገው አንዱ ማስፈራራ። ስትፈሩ ስፍራችሁን ትለቃላችሁ። ሰው ሲፈራ ስፍራውን ሲለቅ ደግሞ በቀላሉ በጠላት እጅ ውስጥ ነው የሚወድቀው።
እጅ ውስጥ ነው የሚወድቀው። ስለዚህ ወገኖቼ ክብር ለኢየሱስ ይሁን። ለዚህ ሁለተኛው ፍርሃትን መቃወም። ሌላው ወገኖቼ ፍርሃት የሚያደርገው ነገር ምንድነው? በእግዚአብሔር ላይ ያለንን መታመን ነው የሚመታብን። ሰው ሲፈራ በእግዚአብሔር ላይ ያለው ትምክቱ እምነቱ ይመታበታል። አደገኛ ነው። ጴጥሮስን አይታችሁት ከሆነ ስምዖን ጴጥሮስ ጌታ ኢየሱስ ክርስቶስ እንደዚህ አላቸው፣ ወደ ማዶ እንዲሻገሩ ግድ አላቸው ይለናል መጽሐፍ ቅዱስ። ወደ ማዶ እንዲሻገሩ ከሸኛቸው በኋላ ኢየሱስ ሌሊቱን ሙሉ ሲጸልይ አደረ። ነገር ግን እንደዚህ ሆነ። በሌሊቱም በአራተኛው ክፍል ታንኳይቷ በባህሩ መካከል በወጀብ በነፋስ እየተናወጠች ሳለ ይሄንን ተመልክቶ የእግዚአብሔር ልጅ ኢየሱስ ኪዳን የሰጣቸው ጌታ በባህሩ ላይ እየተራመደ መጣ። ምትሃት ነው ብሎ ሲጮሁ ኢየሱስ አይዟችሁ አትፍሩ እኔ ነኝ አላቸው። ከዛ ስምዖን ጴጥሮስ አንድ ነገር ተናገረ። ጌታ አንተ ከሆንክ እዘዘኝ አለው፣ ወደ አንተ እንመጣ ና አለው። በዚህ ቃል ጌታን ትረስት አድርጎ ሌላ ምንም ነገር ተስፋ ሳያደርግ ያንን ማዕበል ሌሊቱ ሲያስጨንቃቸው የነበረውን ማዕበል እየረገጠው ወደ ኢየሱስ ሄደ። መጽሐፍ ቅዱስ እንደዚህ ላይ ድንገት ግን የወጀቡን የነፋሱን ኃይል አይቶ ይላል መስመጥ ጀመረ ይላል። ፍርሃት ነው የገባበት። የረገጠው ኢየሱስ ናት ብሎት በዚያው ውሃ ላይ ወገኖቼ እኮ እየሄደ ነው፣ ረግጦታል። ግን ሚዴት ሰይጣን ያሳየው ኃይለኛ ነኝ አለው። ወገኖች አይቶ መፍራት ሲጀምር መስመጥ ጀመረ ይላል። ጴጥሮስ በጣም ብልህ ሰው ነው። ያለ ጌታ ሆይ አድነኝ አለ፣ ይርዳኝ አለ። እጁንም ይዞ አወጣው። ሃሌሉያ! አያችሁ ፍርሃት ምን ያህል አደገኛ እንደሆነ። ፍርሃት የረገጣችሁትን ድል የነሳችሁ እንኳን እንዳልተሸነፈ አድርጎ ይነግራችኋል። ሰይጣን ኦልሬዲ እኮ ረግጣችሁታል፣ ተሸንፏል እኮ። እባብና ጊንጡን ትረግጡት ዘንድ በጠላት ኃይል ላይ ሁሉ ስልጣን ሰጠዋችሁ ይላል። እስቲል ግን አሁንም ጴንጤ ድግምት ይፈራል፣ እስቲል ሟርት ይፈራል፣ እስቲል ጥንቆላ ይፈራል። የሆነ ነገር በር ላይ ተጣል፣ የሆነ ነገር ወደቀብኝ፣ ህልም አየሁ፣ እንዲህ ይደነብራል። ለምን? ፍርሃት ወገኖቼ እግዚአብሔር በክርስቶስ ኢየሱስ እባቡና ጊንጡን እንረግጠው ዘንድ ትረግጡ ዘንድ ኃይልም ስልጣንም ብርታትም ሰጥቷቸዋል። ነገር ግን ተሸናፊ የሚያደርገው ፍርሃት ነው። ፍርሃት አደገኛ ነገር ነው ወገኖቼ። ፍርሃት የሚያደርገው ነገር ፍርሃት ምን ያመጣል ብትሉኝ ወገኖቼ፣ ፍርሃት የማይገባ ነገር እንኳን እንድናደርግ ያስደርገናል። ፍርሃት የማይገባ ነገር እንድናደርግ ያስገድደናል። በአንደኛ ሳሙኤል መጽሐፍ ምዕራፍ 13 ላይ የእግዚአብሔርን ቃል ብትመለከቱ እግዚአብሔር በእስራኤል ላይ ንጉሥ እንዲሆን በሕዝቡ ምርጫ የቀባው ያ ሳኦል በመጀመሪያ የንግስና ዘመኑ ፌል ያደረገ የወደቀው ሰው በዚህ ክፍል ላይ አንድ አስገራሚ ነገር ታያላችሁ። እግዚአብሔር ከቀባ በኋላ ምዕራፍ 9 ላይ አግኝቶት ከቀባ በኋላ ስለ መንግስቱ ወግና ስርዓት ሊነግረው ቀነ ቀጠሮ ተይዘው የተለያዩት ከሳሙኤል ጋር። ወቅቱ የሰልፍ ወቅት ነው፣ የጦርነት ወቅት ነውና ካስማስ የሚባለው ቦታ ላይ ከፍልስጤማውያኖች ጋር ሊዋጉ ሰልፍ ሆኖ ሳሙኤል እየተጠበቀ ባለበት ሰዓት መጽሐፍ ቅዱስ እንደዚህ ይለናል። ሳኦልም ኤፉዱን አምጡልኝ፣ ቱሚም ኡሪሙን አምጡ አለና መስዋዕቱን አሳረገ። መስዋዕቱን ማሳረግን በፈጸመ ጊዜ ያ የእግዚአብሔር ሰው ታላቁ ነቢይ ሳሙኤል ወደ ሳኦል መጣ። ምንድን ያደረግከው አለው። ሳኦል እንደዚህ አለ፣ ጠላቶቼ እንደቀረቡ ባየሁ ጊዜ፣ ሕዝቡም ከኔ እንደተበታተነ ባየሁ ጊዜ
አንተም በቀጠሮ ሰዓት እንዳልመጣ ባየው ጊዜ ሳልታገስ የሚቃጠለውን መስዋዕት አሳረኩኝ አለው። የእግዚአብሔርን ሞገስ አልለመንኩምና አለው። ያ እግዚአብሔር ሰው እንደዚህ አለው፣ አላበጀህም፣ መልካም አላደረክም አለው። ወገኖቼ ነገሩ መንፈሳዊ ይመስላል። የሳኦል ንግግር የእግዚአብሔርን ሞገስ አልለመንኩምና ነው ያለው። ይሄ መንፈሳዊ ነገር ይመስላል። ነገር ግን ውስጡ እምነት የለበትም። ፍጹም በእግዚአብሔር ላይ ያለው መታመን ተመቷል። ፍርሃት ውስጥ ኦልሬዲ ይወድቃል። በጠላቶቹ ኃይል ከጠላቶቹ በሚያየው ነገር ስጋት ውስጥ ገብቷል። የጠራውን እግዚአብሔርን የቀባውን እግዚአብሔርን አይደለም ያየው። ለዚህ እኮ ነው ነብዩ ሳሙኤል አላበጀህም አለው። ዋው መልካም አድርገሃል። የጌታን ፊት መፈለግ፣ ሞገሱን መፈለግ፣ ደጁን መጥናት አላለው። ምክንያቱም ያ ምንጩ ሶርሱ ከእምነት የመጣ ሳይሆን ከፍርሃት የተወለደ ስለሆነ፣ ፍርሃት ደግሞ ወገኖቼ ፍጹም ፍቅር ፍርሃትን አውጥቶ ነው የሚጥለው። ፍርሃት ካለ ቅጣት አለ። ሐዋርያው ዮሐንስ እንደተናገረው እዚህ ፍርሃት ውስጥ ነው ያለ። ፍርሃት አደገኛ ነው። የማይገባውን አደረገ። ለዚህ እግዚአብሔር እንደዚህ ይላል አለው፣ መንግስትን ካንተ ወስዶ ካንተ ለሚሻል ለጎረቤት ሰጥቶታል አለው። እንዴት አይነት አደገኛ ነገር ነው! ፍርሃት አደገኛ። ሰይጣን ከሚዋጋበት ነገር አንዱ ፍርሃት ነው ወገኖቼ። አትፍሩ በጌታ በኢየሱስ ክርስቶስ። የሚያስፈራችሁና የሚያስደነግጣችሁ እግዚአብሔር ብቻ ይሁን። ምንም ነገር ስለማይሆን እግዚአብሔር ይጠብቃችሁ። ለዚህ ወገኖቼ ፍርሃት አደገኛ ነገር ነው። ፍርሃት አንድ የማይገባ ነገር እንድናደርግ ያደርገናል። እስራኤል ቤት ችግር፣ እስራኤል ቤት ውድቀት፣ እስራኤል ቤት ጩኸት ምን ነበር? ፍርሃት ነበር፣ ሌላ አይደለም። ፍርሃት ከባድ ነው። ለዚህ ሰይጣን ከሚዋጋበት ነገር፣ ሰውን ከሚጥልበት ነገር አንዱ ፍርሃት ነው። እዚህ ኮኖ ጌታ ኢየሱስ ክርስቶስ ታሳውሳላችኋል። ኢየሱስ ክርስቶስ ከሞተ በኋላ ደቀ መዛሙርቱ ደጆቹን ሁሉ ዘግተው አይሁድን ፈርተው ኢኮኖሚ ነው። ዴት ከባድ መሰላችሁ? ነገራቸውን ዘግተው ተባለላቸውን የተስፋ ቃል ጥለው ነፍሳቸው ተጨንቃ ሳለ ድንገት በመካከላቸው ገባና ሰላም ለእናንተ ይሁን አላቸው። ሃሌሉያ! በጌታ በኢየሱስ ፍርሃት አደገኛ ነገር ነው። ፍርሃት አደገኛ የጠላት መሳሪያ ነው። ስለዚህ ወገኖቼ አትፍሩ። የተስፋ ቃላችሁን ያዙ። እግዚአብሔር የተናገራችሁን ያዙ። እግዚአብሔር እኮ እንዲህ ብሎኛል፣ በቃል ውስጥ እንዲህ ተብሎ ተጽፏል። ወገኖቼ በእግዚአብሔር ቃል ላይ የተጻፈው የተስፋ ቃል ሁሉ የኔና የናንተ ነው። መጽሐፍ ቅዱሳችን ከ7000 በላይ የተስፋ ቃሎችን ሰጥቶናል። እዚህ ውስጥ ያለው ጠቅላላ የኔ ነው። እዚህ ውስጥ ያለው ጠቅላላ ያንቺ ያንተ ነው። ሃሌሉያ! ክብር ለኢየሱስ ይሁን። ለዚህ ሁለተኛው የሰይጣን የጠላት የመዋጊያ ስልቱ ፍርሃት ነው። ፍርሃትን ልንቃወመው ይገባል ወገኖቼ። ፍርሃትን ልንቃወመው ይገባል። ሰው መፍራት ሲጀምር ነው ያልተገባ ነገር ማድረግ የሚጀምረው። ሰው መፍራት ሲጀምር ነው ወገኖቼ መንገድ የሚስተው። ለዚህ ከዚህ እግዚአብሔር ይጠብቀን። እግዚአብሔር ቢፈቅድና ብንኖር ክፍል 6 ቁጥር 3ን በሚቀጥለው እንቀጥላለን። ትምህርቱን ከወደዳችሁት ሰብስክራይብ አድርጉ፣ ሼር አድርጉ። እግዚአብሔር ዘመናችሁን ይባርክ። ለበረከቱ ሁኑ። ተባረኩ። ፓስተር ሚስተር ሜጀር ብላችሁ ግቡ። ይሄን ቪዲዮ የምታዩ ተባረኩልኝ።